ታሪክን የኋሊት በባንግላዴሽ ርዕሰ ከተማ ዳካ አቅራቢያ በሚገኘው የታዝሪን የዘመናዊ አልባሳት ማምረቻ ፋብሪካ 117 ሰዎችን የገደለው የቃጠሎ አደጋ የደረሰው ከ13 ዓመታት በፊት በዛሬዋ ዕለት ነበር። ፋብሪካው ከመጥፎ አጋጣሚ 4 ዓመታት በፊት በባለ 9 ፎቅ ህንጻው ወደ ማምራቱ ገባ። በዓለማችን ስመጥር ገበያ ማዕከሎችም የምርቶቹ ተረካቢዎች ነበሩ። ከመካከላቸውም በተለይም የኤሌክትሪክ መስመሮቹንና የሥራ አካባቢ የደህንነት ጥበቃ ደረጃውን እንዲያሻሽል የሚመክሩት ነበሩ ይባላል። የዛሬ 13 ዓመት በዛሬዋ ዕለት ግን በፋብሪካው ህንጻ ምድር ቤት ቃጠሎ ተቀሰቀሰ። በህንጻው ምድር ቤት የተከማቹት ክሮች፣ ጨርቃጨርቆችና ሌሎችም የምርት ግብዓቶች ተንበለበሉ። እሳቱ በፍጥነት ተዛመተ። በህንጻው የላይ ወለሎች የሚሰሩ ሰራተኞች መፈናፈኛ አጡ። መውጫ ጠፋቸው። ቃጠሎ መላ ህንጻውን አዳረሰ። እሳቱ በጥቂቱ 117 ሰዎችን ገደለ። ከ200 በላይ የሚሆኑት ደግሞ በተለያየ ደረጃ ጉዳት ደረሰባቸው። በፋብሪካው ላይ የደረሰው የቃጠሎ አደጋ በሀገሪቱ ታሪክ ከደረሱት መሰል አደጋዎች ሁሉ በእጅጉ የከፋው ሆኖ ይጠቀሳል። የአደጋውን መንስኤ ለማጣራት መሞከሩ አልቀረም። ግን ይሄ ነው የሚባል መደምደሚያ አልተበጀለትም። ምርመራው ሄዶ ከግምት አልተላቀቀም። አደጋው በኤሌክትሪክ እክል ምክንያት ሳይደርስ አልቀረም ተባለ። የባንግላዴሽ መንግስት አደጋው የአሻጥረኞች የእጅ ስራ ነው የሚል ሪፖርት አወጣ። ያም ሆኖ እነማን ለምን የሚለውን ማሳየት ተሳነው። አደጋው በሀገሪቱ የሥራ አካባቢ የደህንነት ጥበቃ ደረጃው እንዲሻሻል የማንቂያ ደወል ሆኗል ይባላል።